ትኩረት የምንቃኘውን በትኩረት እንቃኛለን። ክፉ ባል እናንተም በትኩረት እንድትመለከቱን ጋበዝናችሁ። ዳርህን አፍርሰህ ሰው እንዳትሆን ሰባብራ ሄደሽ ሴት ጋር ትመለሳለህ። ነፍሰ ገዳይ አሁን ወዴት እየሄድክ ነው? ይቅር ካለኝ ወደ ደጁ እሄዳለሁ። ያልወጣልኝ ነገር ይኖራል። የሚሆነት አትመጣም። ቴን እኮ ፈተዋት። የት ነሽ? ልምጣ? አሁንም በግ ነህ? በቃ እንደ ምርጫ እንዲህ ነው ይላል አባት። በግ ነው እውነትም። በስተመጨረሻ ነው አለን። ዛሬ እኮ ማርያም ነች። ክፍተቶቻችን ላይ መተሳቸት ለእኛ ምንም የሚጠቅመው ነገር የለም። ሰላም እንደምን አላችሁ? የተወደዳችሁና የተከበራችሁ እንደ ቤተሰቦቼ ይህ ትኩረት የተሰኘ ፕሮግራማችን ነው። በትኩረት የምንቃኘውን በትኩረት እንቃኛለን። ቪዲዮዎችን እንመለከታለን። ሀሳብ አስተያየትን በትኩረት እንሰጣለን። የምንልበትን እንላለን። በርቱ የምንላቸውን ደግሞ አዳዲስ ተዋናዮችን እናበረታታለን። በየቪዲዮዎች ላይ የሚከሰቱትን ደግሞ ትዕይንቶች እናመጣለን። ልክ ያልሆኑትን ልክ አይደለም እናለን። ይህ በትኩረት የምንመለከት ነው። እናንተም በትኩረት እንድትመለከቱን ጋበዝናችሁ። ሁልጊዜም የምንለቀው ቪዲዮዎች ወደ እናንተ ይደርሱ ዘንድ የደውል ምልክቱን ሰብስክራይብ ማድረጓንም እንዳትረሱ። እንወዳችኋለን፣ እናከብራችኋለን። ወደ ዛሬው ቪዲዮአችን አለፈን። በጣም እኮ ናፍቀኝ። አባት በእናትሽ መድኃኒት ስጠኝ፣ ቶሎ በል ፍጠንልኝ። በእናት ወንድሜ ፍጠን፣ ቶሎ በል። ተረጋጊ እባክሽ፣ እየሰጠሁሽ አይደል እንዴ? አዳርማ ከኔ ጋር። ወይኔ ጉዴ! ምንድነው ቻቻ? ምን ሆንክ? ለልጅቷ የተጻፈላትና የሰጠዋት መድኃኒት የተለያየ ነው። እንድረስባት። እርቃለች እኮ። እናንተ መድኃኒት ሻጮች፣ ይቅርታ አውቅሻለሁ አይደለ? ለምንድን ነው ጥቁር የለበሽው? ባለፈው መድኃኒት ልገዛ መጥቼ ነበር። የዛኑ ቀን አባቴ ሞተ። ምን ሞቱ? አይዞ ተረጋጋ። የሞተው ባንተ ምክንያት አይደል። ከአንተ መድኃኒቱን ገዝቼ ሲሄድ ነው ሞተ የጠበቀኝ። ግን የጤና ባለሙያ ስለሆንኩ ቆይቼ የሰጠኸኝን መድኃኒት ሳየው የተሳሳተ ነበር። እኔም ጥሩ ስሜት ላይ ስላልነበርኩ ያኔ በትኩረት አላየሁትም። አየህ፣ አንድ ስህተት 1000 ጥፋት ታጠፋለች። አንድ ቸልተኝነት ግን ምናልባት ብዙ ህይወት ትቀጥፋለች። ከፈጣሪ ቀጥሎ ባለመድኃኒት በሚታመንበት ሀገር ሳይታመኑ መገኘትን የመሰለ ራስ ምታት የለም። አደራ ድጋሜ እንዳትሳሳት። ይቅር በይ። ሁለተኛ በስራ ሰዓት አልዘናጋም። አስተማሪ የሆነ ቪዲዮ ነው። ዋው ብለናል። እናንተ ፋርማሲስቶች እና መድኃኒት የሚሸጡ ሰዎች ትኩረት አድርጋችሁ ጅንጀና ውስጥ አትግቡ። ጅንጀናን ለየብቻ አድርጉ። መድኃኒት አሳስታችሁ እንዳትሰጡ። ዋዬ እንወዳችኋለን። የረሳሁት ዕቃ ካለ ሰው ልክ ይወስዳለሁ። ቆይ ከኔ ያጣሁ ከሱ ያገኘው ነገር ምንድን ነው ታዲያ? እንዴት አፍቃሪን ገፍተህ ትዳርህን አፍርሰህ ሰው እንዳትሆን ሰባብራ ሄደሽ ሴት ጋር ትመለሳለህ? አላቅም። ያልወጣልኝ ነገር ይኖራል። ቆይ የኔ ድካምስ ውለታይስ? ውለታ እኮ ፍቅር አይሆንም። ይቅርታ። የምር ግን በምትወዳት ልክ የምትወድ ይመስላል። በደንብ ነዋ። የምር ግን ትወጇለሽ? ኧረ ወደዛ ይዙ እኮ በግ ነገር ነው። እና እንዴት ሚስትህን ፈተናት ይዋልሽ? የኔ ፍቅር እውነት ወጥቶለታል አልወጣለትም የሚለውን ለማየት። አንቺ ምን አይነት ልብ ነው ግን ያለሽ? ልመኔን ረግጠን ሄድከው። ፍቅሬ ከውለታ በላይ መሆኑ ሲገባ ያኔ ልመለስ ብትለኝ ግን አልቀበልህም። ግድ የለም አልመለስም። አመሰግናለሁ። ለአንቺን ባፈቀርሽው ልክ የሚያፈቅርሽ ፈጣሪ ይስጥሽ። ያለ ምክንያት እንዳልተመለሰሽ ግን ወቅ። እሺ የቀድሞ ፍሬት ከረኛ እንዲህ ይቻላል እንዴ? ጋይስ አላልኩም? ደወለ። ሄሎ፣ ሚስቴን እኮ ፈተዋት። የት ነሽ? ልምጣ? አይዙ አሁንም በግ ነህ? በቃ ማለት እኔማ አገባ ሲሉኝ የኔ ነገር ቆርጦልህ መስሎኝ ተናድጄ ልፈትን ነበር። እየቀለድሽ ነው? አይደለም እባክህ። ለማንኛውም ትንሽ ብታታግለኝ ጥሩ ነበር። ካረሳኝማ ዝም ብዬ ነበረ የደከምኩት። በልቻው። እውነትም በግ ነው። እውነትም እዛው በርን ዘግተተኛ ብቻ ትዳሩን ፈቶ ላጥላል እንዴ? አረ አባላው ይላል። እንግዲህ ይላችሁ ሰላም፣ እንዴት ናችሁ? ፍቅረኛሞች ናችሁ? አዎ። ዛሬ አንድ ቻሌንጅ ሰጣችሁ ነው። ቤስት ፍሬንዳችሁ ጋር ትደውሉና አንቺ የሱ ቤስት ፍሬንድ ጋር ትደውይለታለሽ፣ አንተ ደግሞ የሷ ቤስት ፍሬንድ ጋር ትደውልላትና ዛሬ ብቻሽን ማግኘት ፈልጋለሁ ትላታለህ። እራት ልጋብዝሽ ፈልጌ ነው ለእሷ እንዳትነግሪያት ትላታለህ። ተስማማለች አትስማማም እናያለን። አንቺም ደግሞ ደስ ትያለሽ። ግን ምን የሚል ይመስላችኋል? የኔው እሺ የሚል ነው ይመስለኝ። ኧረ ወንድ አይታመንም። በቃ ኧረ ተው አታደርገውም። ስለዚህ እንደውል። አታረገውም። እንደውል አታረገውም። ሴቶች ይታመናል፣ ወንዶች አይታመኑም። እኔ ዛሬ
ከበርሽ። ሄሎ ወይ ወይ፣ እንዴት ነህ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ደህና ነህ? አለሁ እግዚአብሔር ይመስገን። እንዴት ነሽ? ሰበይ አለሁ። ጠፋህ እኮ አትደውልም እንዴ? እኔማ አለሁ። አንቺ ነሽ የጠፋሽው። ከየት ተገኘሽ እባክሽ? ዛሬ እንዳጋጣሚ ኤቢ የለም ነበረ ቤትና ኦኬ እራት መብላት ከቻለን ብዬ ነበር። ከማን ጋር? ከአንተ ጋር። እራት? አዎ ምን ችግር አለው? እራት በልተን እናመሻለን። ማን እንደደወልሽ እናውቀሻል? አዎ ግን ያው ደስ ስለምትመቸኝ ነው። በቤተሰብ አትጨማለቂ። ተዘጋው ነው ስልክ። ምን ሆነ ነው? ኖርማል ነው እንዴ? የለም እኮ እሱ የምን እራት ነው? ከፈለግሽ ምሳ ምናምን መብራት እኮ ኤቢ የለም ስለደበረኝ እኮ ነው። እና ባለጌ ናት። ምሳ አልበላም እንዴ? ቆይ ይኸውልህ ስማኝ፣ ግባና አውጣ። እንዴት አሰብኩ? እግዚአብሔር ከባድ ቻሌንጅ ነው። ሰላም ጽጌ፣ እንዴት ነሽ? አለሁ። እንዴት ነህ? አለን እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ አለሁ። ምን ነው ድምፅህ? ምን ነው? ምን ሆነብሽ? እንዴ ቅርብ ያለ ነገር ነው። የደበረው ነገር ነው የምትመስለው። አዎ ደብሮኛል ትንሽ እባክሽ። የት ሆነሽ ነው? እኔ ቤት ነኝ። ኧረ ምን እየሰራሽ? ኦኬ። አይ ቤት ብቻዬን ነበርኩኝና እንደ አጋጣሚ ወይን ገዝቼ ብቻዬን መጠጣት ደበረኝና እዛው ደግሞ የለችም፣ አዲስ አበባ ሄዳለች እና አብረን እንድናሳልፍ ፈልጌ ነበር። ታዲያ እንዴት ነው? አትመጣም? ወንድ ግን ጎበዝ አጥማጭ ነው። ጎበዝ አጥማጭ ነው። ያው ዛሬ አትመጣም። ጋይስ እየተናደደች ነው። ደስ ይለኛል ግን ብትመጣስ? አይ አትመጣም፣ የሆነት አትመጣም። እሺ አንተን ከሚደብርሽ እሺ ትመጫለሽ? እመጣለሁኝ ግን ባታቀፈው በቃ እሺ፣ እደውልልሻለሁ። እዚህ አማታ አንተ ስልክ ውስጥ አጥማጭ ነው። አጥማጭ ነው። እሱ ነው አጥማጭ። እሷ ያንን ማጥመድ አልቻለችም። የእነኛን አለማታወን ብቻ አይደለም ባይዘወይ ማየት አለብን። ባይዘወይ ጎበዝ ነው፣ ጎበዝ ነው። የገዛ ቤስት ፍሬንድ ዋን እኮ ነው። እንደዋ እንቦጭ ያደረጋት ዋ ተጋጩ። የምር ይሄ ነገር ተናደደ። የምር ተናደደች። ጋይስ አስቡት፣ የገዛ ቤስት ፍሬንዳችሁ ማለት ነው። ከባድ። ለማንኛውም ማጥበር ላይ እሱ ጎበዝ ነው። ያኛው እንድየው ደግሞ እንግዲህ ያው ጓደኛው ታማኙን አሳይቶታል። ሴቷ ደግሞ ታማኝ ሳትሆን እንግዲህ የጓደኛውን ልታረግ እንግዲህ የጓደኛውን ጓደኛ ልትበላ ማለት ነው። ኧረ ተው እናንተ ሴቶች ግን ተው ተው ተው። የጓደኛችሁ ላይ እንደዚህ ማለት የጓደኛችሁ ጓደኛ ላይ ወይ ደግሞ ጥሩ አይደለም። ምናችሁን አትጣሉ። ለማንኛውም አስተማሪ እንደሆነ ተመልክተናል። ወንድም ሴትም ታማኞች አሉ። በነገራችን ላይ እኔ በጾታ አላምንም። ወንድም ሴትም ታማኛሉ። እናንተ እስቲ የዚህን ቪዲዮ ስሜት እንዴት አያችሁ? አስተማሪ ነው ብለን ወደ እናንተ ያመጣው። ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልን። የዘንድሮ ምርጫ ይላል። የዘንድሮ ምርጫ ይላል። የዘንድሮ ምርጫ እንዲህ ነው ይላል። አባት ነግስት እዛ ደግሞ በስተመጨረሻ የዘንድሮ ምርጫ ይላል።
ምርጫችሁን አስተካክሉ። የዘንድሮ ምርጫ እንግዲህ ይህንን ይመስላል። ሁላችንም የምንመርጠው ነገር በትኩረት እንምረጥ ለማለት ያለው እንግዲህ ዘንድሮ ፈርጥጥ ነው። ከቻልክ አስገራሚ። ይቅርታ ወንድም፣ ወደ ቤተ ክርስቲያን ነህ? አዎ። ይቺን ሙዳየ ምጽዋት ውስጥ አስገባልኝ። እሺ፣ አመሰግናለሁ። ቺርስ። ኦ ማይ ጋድ ምንድን ነው? ኧረ ስራ ባልኝ። ከዛ በኋላ ይዞት ወደ መጠጥ ቤት። አሜዚንግ። ኧረ ስራ ደግሞ ከብስጭት ጋር ነው የሚጠጣበት የሙዳየ ምጽዋቱን ብር። ሰላም ነው? አለን አለን። ዛሬ እኮ ማርያም ነች። የምታስገባው የለህም እንዴ? ዛሬ እንኳን አለኝ ብለህ ነው? በማርያም ቀን ተቀብሎ ሲጋራ እየጠበቀ ሲጃራ። ዛሬ ደግሞ ሲጃራ፣ ነጠላና ሲጃራ አንድ ላይ ተያዩ። ዞረበት ጸጸት። አንበሳ ቆርጠጣ ነው ምን አባት እንዴ! እንዴት ነህ? ዛሬ መድኃኒዓለም ነው አለኝ የምታስገባልኝ? አላስገባልህም። ምን ነው? እስካሁን እየሰጠኝ ያለው ብር እያስገባውላን ነበር። በተቃራኒው እየጠጣሁበትና እያጨስኩበት ነበር። እኔ መቼም ከሱስ የምወጣ ሰው አይደለሁም። ከአምላኬ እንኳን የምሰርቅ እኔ ኃጢአተኛ ነኝ። ሁላችንም እኮ ኃጢአተኞች ነን። የኔ ግን ይብሳል። የሚባል ነገር የለም። ኃጢአት ነው። ጨነቀን፣ ራሴን ጠሎት። ከሱስ ለመውጣት ምንም ብጥር አልቻልኩም። ዋናው ጥረትን አለማቋረጥ ነው። ውጤት ያለው ከጥረት ነው። እኔ እንጃ አልመስላለኝ። ሳይመስልህም ቢሆን ጥረትህን ቀጥል። አንድ ቀን ሱስህን ትገላገለዋለህ፣ ታቆመዋለህ። ምናልባት ልታቆመውም ጫፍ ደርሰህ ሊሆን ይችላል። ጫፍ ደርሰህ ተስፋ አትቁረጥ። አሁን ወዴት እየሄድክ ነው? ይቅር ካለኝ ወደ ደጁ እሄዳለሁ። ታዲያ አንተ እኮ ለሁላችንም ምሳሌ የምትሆን ሰው ነህ። ኃጢአት እየሰራ እንኳን ደጁ ነህ። እኛ እኮ ኃጢአት እየሰራን ራሳችን እንደ ንጹህ እናያለን። ደጁን ረግጠን እንኳን አናውቅም። ምን ዋጋ አለው? ደጁ እየተመላለስኩ ካልተለወጥኩ። ድርጊት ተጸጽቶሃል? በጣም። የሰው ልጅ ተጸጽቶ ወደ አምላኩ ከመቅረብ በላይ መለወጥ ሊኖር አይችልም። አምላክ የሚያስተምርበት መንገድ ብዙ ነው። ፈጣሪ የሚፈልገው የእኛ ንስሐ እንጂ ምጽዋት አይደለም። አምላክ ከጻድቃን በላይ ለኃጢአተኞች በጣም ቅርብ ነው። ሂድ ወደ ደጁ፣ ሰላም ያለው እርሱ ጋር ነው። ዋው አምላኬ ሆይ ምን አይነት አስተዋይ ሰው ነው! ሰው እኮ ጥፋታችሁ ላይ ይጨምርላችኋል። ጸልይ፣ ይሰማኛል። ልብ ንጹህ ነው። አምላክ ይሰማሃል። መሻቴን ብቻ ስላየ የሚገርም ነው። የሚገርም መልእክት ነው። ደራሲም አንደኛ ነው፣ ተዋናይ አንደኛ ነው። በርቱ። እግዚአብሔርን የሚገርም ነው። ማርያምን የሆነ ነገር ነው ውስጤ የሆነ ብልጭ ያለው ማለት ነው። የሚገርም ነው የእውነት ማለት እንዲህ ነው። በቃ እኛ በክፍተቶቻችን ላይ መተቻቸት ለእኛ ምንም የሚጠቅመው ነገር የለም። ክፍተቶቻችን ላይ በርታ፣ ልክ ያልሆነውን ነገር ልክ አይደለም፣ በስትክክል መጸጸታችንን ብቻ ነው ትኩረት ማድረግ ያለብንና የሚገርም ትኩረት ነው። የሚገርም ነው። በጣም የሚገርም ነው። በርቱ ብለናል። ወደ ቀጣዩ ቪዲዮ ስናልፍ ደግሞ እጅግ በጣም አነጋጋሪ የሆነው የዩቲናስን አጭር ሙቪ እናገኛለን። ይህን ሙቪ ደግሞ ወደ 12 ደቂቃ ገደማ ይፈጃል። እናንተ ገብታችሁት የተወሰነውን ብቻ ነው የማሳያችሁ። ሁላችሁም ያልጠበቃችሁት ነው የሚከሰተው። አሁንም በሚያስደምም የትወና ብቃቷ ብቅ ብላለች። እንየው። ጠዋት አይቼው ነበረ የሚነካው።
አይነ ስውር መድኃኒት ስትቀምም ይላል። ቅመማ ምግብ ውስጥ የሚገርም ነው። አንተ ጆሮ አይደል እንደ የሚሰጠው ግን አይነ ስውር ወደዚህና ወደዚህ ለማየት ነይ ወደዚህ። መሸልሽ ደግሞ ምን ብሎሽ ነው የምታዘንብኝ? ቀጥቅጬ ስላልገደስኩ ምስጋና መሆኑ ነው? እኔ ክፉ ባል በግድ ነው እንዴ ዳሯት? የገጠሩን አስታውሰኝ። አልበላም አልክ። በቃ ግድ የለም አንተ ብላ። የክፋት ጥግ ይላል የወንድም የክፋት ጥግ ርስት ፍለጋ ሞቷል አይደል? እሱ ነው እንደ ሞተው ጋይስ ባሏን ከወንድሟ ጋር ተባብራ በመግደል ስውሯ ነፍሰ ገዳይ። ዋው ሜካፕ፣ ዋው አክቲንግ። ስታሳዝን ባሏ ድንገት ሞተ። ምን ያህል በወድሽ ነው ወንድሜን ስትገቢ እያየሁ ዝም ያልኩት? አታስመስል። ለመሬት ስትል ቆመህ እንዳየኸኝ አውቃለሁ። ሞቱንም ከእኔ በላይ እንደምትፈልግ አውቃለሁ። እኔ ባጣ ዛሬ ለርስቶስ ነው አንተ። አንቺ ግን ወንድሙን ያስገደለው ቁጭ ብሎ በሚስቱ ከዛ ሚስቱ አደረጋት። የሚገርም ስቃይ በረታበት። ከክፉ ወደ ክፉ አምባር 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 ወይ አምባር ወይ አምባር ጥሩ ዜና አምባር አጎትሽ ደብዳቤ ላከ። ለመሆኑ አምባሬ እንዴት ነሽ? በላካችሁልኝ የዳሽን ባንክ አካውንት የተወሰነ ብር አስገብቻለሁ። እዚያ አጠገብሽ በዳሽን ባንክ በቀጥታ ወደ አንቺ እንዲያስተላልፍ አድርጉ። ካልሆነ ግን ዳሽን ባንክ ማወዳደሪያ ነው አንተ። ወጪ አድርጉት ብቻ። አንቺ አይዞሽ፣ አዲስ አበባ ስትደርሽ ኮስቲዩሙ ሲኒማቶግራፊው በጣም የሚገርም ነው። በጣም የሚገርም ነው። መልሶናል፣ ወደኋላ መልሶናል፣ ወደ የሆነ ዘመን መልሶናል። አክቲንግ አንደኛ ነው። ወደ አዲስ አበባ አባት ዳሽን ላይ እንግዲህ ገብታችሁ ምረጧት። የምር ግን የናፈቀኝ ምን እንደሆነ ታውቃላችሁ? ወደ ሙሉ ፊልም ኧረ ተው ግን፣ ኧረ ተው እንደዚህ አታጓጉ። ከስቃዩ ተገላገለች። ዳሽን ባንክ ገላገላት እንደማለት ነው እንግዲህ። አሁን ትገላግላለህ ዳሽን ባንክ። እንምጣ፣ ከስቃይ ትገላግላለህ ወይ? በስተመጨረሻ እንግዲህ ወደ አዲስ አበባ ተሳፍራ እናያታለን ማለት ነው። እዚህ አጭር ሙቪ ላይ ገብታችሁ እንግዲህ ቮት አድርጓት ማለት ነው። ዳሽን ባንክ የሽልማት ነው ይሄ የተሰራው። የምር ግን ከመጀመሪያ ጀምሮ እያያችሁ ስትመጡ ሙሉን ነው የምታስናፍቁንና አረተው ግን ዩቲናስ አረተው ሙሉ ስራ ለምን አሰሩም? መሀል ትሄዱና ማስታወቂያ ትሄዱና የሆነ ነገር በቃ አሁን እኮ ፊልም ብለን ላናየው ነው እና አይምሯችን ላይ ጌም አትጫወቱ። ለማንኛውም አሪፍ ነው እንግዲህ ለመረጫ መልካም እድል ብያለሁኝ። ሁላችሁም የገባችሁ ተመልከቱ። የዛሬው ትኩረት የተሰኘ ፕሮግራማችን ይህን ይመስል ነበረ። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤንነት እመኝላችኋለሁ።